ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራራራ ይባላለሁኝ። ዛሬ የምናየው በቴብሎች መካከል ምን ክሬት እናደርጋለን ይላል። ሪሌሽንሺፕ ክሬት እናደርጋለን። ማንን በመጠቀም? ማይክሮሶፍት አክሰስን በመጠቀም በቴብሎች መካከል ዝምድናን ሪሌሽንሺፕ ክሬት እናደርጋለን። በቆይታችን እነዚህ ሶስት ነገሮችን የምናውቅ ይሆናል። የመጀመሪያው ነገር ሪሌሽንሺፕ ለምንድን ነው ይህን ያህል አስፈላጊ የሆነው? ማለትም በሁለት ቴብሎች ስቱደንት የተባለ አንድ ቴብል አለ፣ ራሱን የቻለ ነው። ቡክ የተባለ ራሱን የቻለ አንድ ቴብል አለ። እነዚህ ሁለት ቴብሎች እርስ በርስ መዛመድ ለምን አስፈለጋቸው ነው? እርስ በርስ ተዛምደው አንድ የሚያገናኛቸው ቴብል ክሬት ማድረግ ለምን አስፈለገ ነው። ስለዚህ ሪሌሽንሺፕ ክሬት የሚያደርግላቸው ሁለቱን የሚያገናኝ አንድ ቴብል ክሬት ለማድረግ ለምን ያስፈልገናል? ዝምድና ለምን አስፈለገ በቴብሎች ነው። እሱን እናያለን። እሱ ማየት ብቻ አይደለም፣ ካየን በኋላ እንዴት ነው ሪሌሽንሺፕ ማይክሮሶፍት አክሰስን በመጠቀም ይህ ስቱደንትና ቡክን ሎን በተባለ ወይም ቦሮ በተባለ ቴብል በሚያገናኛቸው ዝምድና እንዴት ክሬት ማድረግ እንችላለን ብለን ወደ ተግባር እንገባለን ነው። እሱን እናሳያለን። እሱን ብቻ አይደለም፣ በስተመጨረሻና ሶስተኛ ላይ ደግሞ ኢንቴግሪቲ እንዴት ነው ክሬት የምናደርገው? ካስኬድ አፕዴት እና ዲሊት የሚባል ነገር አለ። እነሱስ ምንድን ናቸው? ሪሌሽንሺፕን አስመልክቶ ማወቅ የሚገባን ተርሞች ናቸው፣ ወይም ደግሞ የምንሰራቸው ነገሮች ናቸው። ምንድን ናቸው የሚለውን ነገር እሱን በማየት እንጨርሳለን። ሶስት ነገር እናያለን። ስለዚህ አሁን በቀጥታ ወደ ላብ ክላሳችን እንሄዳለን። አብራችን ቆዩ። እሺ፣ ወደ ላባችን መተናል። ሪሌሽንሺፕ ምንድን ነው? ለምንስ አስፈለገ ከሚለው እስኪ እንጀምር። እንግዲህ ዊዛውት ሪሌሽንሺፕ ማለትም ቴብሎች እርስ በርስ ግንኙነት ወይም ዝምድና ሳይኖራቸው ምን ነገር ሊፈጠር ይችላል የሚለውን ካየን እነዚህ ነገሮች ይፈጠራሉ ነው። ማወቂያ ያለብን ባለቤት አልባ ሪከርድ ይኖራሉ ነው። ማለት ምን ማለት ነው? የማያስፈልግ ዳታ ሬጂስተር አድርገን ልንመዘግብ እንችላለን ነው። ሪሌሽንሺፕ መኖሩ ጥቅሙ ምንድን ነው ካልነን ኢት ኢንፎርስ ሪፈረንሻል ኢንቴግሪቲ ነው። ሪፈረንሻል ኢንቴግሪቲ ያስጠብቅልናል። ቴብሎች እርስ በርስ የሚዛመዱ ከሆነ ምን ይሆናል ነው? ኢንቫሊድ ዳታ ማስገባት አንችልም ነው። እስኪ በምሳሌ እንመልከተው። ባይ ዘ ዌይ ይህን ነገር እንዲገባችሁ ስለ ሪሌሽንሺፕ ለማወቅ ከዚህ በፊት ያለፍነውን ክሬት ቴብልስ እንዴት ነው ማይክሮሶፍት አክሰስ ተጠቅመን ምንሰራ የሚለውን ነገር ግዴታ ቪዲዮ ማየት መቻል አለባችሁ። ካለዛ ይሄ ሌላ ተረት ሊመስላችሁ ስለሚችል ገብታችሁ ያን ቪዲዮ እስኪ አይታችሁ ተመለሱ። ምክንያቱም የተያያዘ ስራ ነውና ማለት ነው። እሺ፣ እዛ ቪዲዮ ላይ ምን ክሬት አድርገናል? ስቱደንት ክሬት አድርገናል፣ ቡክ ክሬት አድርገናል፣ ቴብል ማለት ነው። ሎን ቴብል ክሬት አድርገናል። ሶ ሎን ቴብል ላይ ስንመጣ የተዋሱ ተማሪዎች ምን አይነት መጽሐፍ ተዋሱ ብሎ ሬጂስተር የሚያደርግልን ቴብል ጋር ስንመጣ እዚህ ጋር ስንሄድ ለምሳሌ ሎን አይዲ ኦልሬዲ እንዲህ ብለን ሰጠ ነው። ከዛ ስቱደንት አይዲ ኤስቲ ዜን 999999 ነው። ቡክ አይዲ ቢ999 ብለን ሬጂስተር አደረግን። ሎን ዴት እንደዚህ መዘገብን። ግን ምን ላይሆን ይችላል ማለት ነው? ስቱደንት አይዲው 999 የተመዘገበ የለም ነው። ኦልሬዲ የመዘገብነው ተማሪ ብዛት 3 ተማሪ ነው። ስለዚህ የሌለ ተማሪ መዘገብን ማለት ነው። መጽሐፍም ልክ እንደዚህ 3 መጽሐፍ ነው ሬጂስተር ያደረግነው። አሁን አሳያቸዋለሁ ስንገባ። ወይ 3 የሁለት መጽሐፍ መዝግበን ግን እንደዚህ አይነት የሚባል መጽሐፍ በእንደዚህ ቁጥር ሬጂስተር የተደረገ የለም። ሶ እየመዘገብን ያለ ነው ምንድነው ማለት ነው? የሌለ ዳታ ስንመዘግብ ዝም ይለናል። ዝም የሚለን ምን ሲሆን ነው? ዊዛውት ሪሌሽንሺፕ። ይህ ሎን ቴብል ከስቱደንት ቴብል ጋር ምንም አይነት ዝምድና ግንኙነት ማይኖረው ከሆነ የተሳሳተ ዳታ ስናስገባ ዝም ይለናል ማለት ነው። ልክ እንደዛው ቡክ ቴብል ከሎን ጋር ሪሌሽንሺፕ ወይም ዝምድና ማይኖረው ከሆነ የተሳሳተ ዳታ ስናስገባ አይቶ ባላየ ዝም ይለናል። ስለዚህ የማይሆን ዳታ ይፈጠራል። ዳታ ኮንሲስተንት አይሆንም። ይህን ነገር ለማስጠበቅ ነው ሪሌሽንሺፕ የሚያስፈልገው ነው። እስኪ እንየው። ለምሳሌ አክሰስ ላይ ገብተን እንየው። ከመስራታችን በፊት እንዴት መሆኑን እንመልከትና በትክክል ይገባናል ነው። እንደምታዩት ኦልሬዲ ስቱደንት ቴብል ጋር ብናይ ስንት ስቱደንት አለ ማለት ነው? 3 አበበ፣ አስቴርና ከበደ የሚባሉ 3 ተማሪዎች አሉ። አይዲያቸው እዚህ ጋር አለ ነው። 3 ነው እንግዲህ ታያችሁ። ቡክ ላይ ስንመጣ 2 ቡክ አለ። አይዲያቸው እዚህ ጋር ተገልጸዋል። አሁን ሎን ላይ መተን እስኪ መረጃ እናስገባ። ስቱደንት አይዲ ስናስገባ ሜቢ የሌለ ተማሪ ስቱደንት 999 ብዬ ባስገባ ዜን ቡክ 2 ቡክ ነበር ያለው እዚህ ጋር እንደምናየው 2 ቡክ ነው ያለው እኔ ጋር። እዚህ ጋር ግን ስናስገባ ተዋሰ ብለን ለምሳሌ ቡክ አሁንም 999
900 የሌለ ማለት የሌለ መጽሐፍ ከዛ ዴቱን ዝም ብዬ መርጬ እንዲህ ባስገባለት በዚህ ቀን ተዋሰ በዚህ ቀን መለሰ ብዬ ኦልሬዲ ባስገባ ዜን ሲስተሙ ቀጣይ ይኸው ቀጣይም ራሱን ሌላ ነገር አስገባ ይለኛል። ፈቀደልኝ ማለት ነው። ሬጅስተር አድርጎልኛል። ከፈለኩኝ አሁንም ኤስቲ 100 የተባለ ተማሪ ቡክ ስንት ነው? ቡክ ለምሳሌ 200 ወይም 453 የተባለ መጽሐፍ ተዋሰ አልኩኝ። የተዋሰበትን ቀን እዚህ ጋር መዘገብኩ። ዜን ሪተርን ዴት እዚህ ጋር መጥቼ በዚህ ቀን መልሷል አልኩኝ። ሲሄድ ያው ስለዚህ እየመዘገብኩኝ ነው። እያያችሁት ነው ምን አይነት ተማሪ ነው። 999 የተባለ ተማሪ ይህን 999 የተባለ መጽሐፍ ተውሷል ነው። ግን ተማሪ ጋር ስንመጣ ስንት ነው ያለው? 3 ተማሪ ኤስቲ 001 የተባለ እነዚህ ነው ያለው። ቡክም ስንመጣ ስንት ቡክ ነው ያለው? 2 ቡክ 1 አለ፣ እዚህም ቡክ 002 አለ። ሎል ላይ ስንመጣ ግን የሌለ መረጃ ይዘናል። ስንመዘግብ ዝም አለን ማለት ነው። ስህተት ስንሰራ ኦልሬዲ ፈቀደልን። ይህ ማለት ምን ማለት ነው? እርስ በርስ ሎን ከቡክ ጋር ሎን ከስቱደንት ጋር ዝምድና የላቸውም ነው። አያችሁ፣ ሪሌሽንሺፕ ማይኖር ከሆነ እንደዚህ አይነት ስህተት ስንሰራ ኦልሬዲ እንሰራለን ነው። ግን እስኪ ሌላ ቴብል ላሳያችሁ። ዝምድና ያለበት ቴብል የሰራሁት ቴብል አለ ከዚህ በፊት። ለምሳሌ ስቱደንት ስንመጣ ስንት ስቱደንት አለው ይላል። 5 ስቱደንት ኦልሬዲ መዝግብ ያለውኝ። ዜን ቡክ ላይ ስንመጣ ስንት ቡክ አለ ማለት ነው? 4 ቡክ አለ። እዚህ ጋር የተወሰነ ሳምፕል ሰርች ነበር። እስኪ አዲስ ዳታ ላስገባ ነው የሌለ። ለምሳሌ ኤስቲ 999 ብዬ መዘገብኩ። የሌለ ተማሪ ነው። ዜን የሌለ መጽሐፍ ቡክም 999 ብዬ ልመዘግብ ይችላል። ወይም እስኪ ያለ ይሁን መጽሐፉ እንኳን ችግር የለውም ያለ ቢሆን ቡክ አይዲ እዚህ ጋር መጥቼ ቡክ አይዲ ስንት ነው? 001 ባስገባለት 001። ስለዚህ ይህ ተማሪ ኤስቲ 999 የሆነ አይዲ ያለው ተማሪ ቡክዋንን ማለትም ቡክዋን ማለት እዚህ ጋር ማነች ኤክስትሪም ማትስን ተዋሰ ብዬ ዳታ እያስገባውለት ነው። ቀኑን ኦልሬዲ ልሙላለት። ዜን ሪተርን ዴት ኦልሬዲ ሞላውለት። ከዛ እስኪ ምን ይፈጠራል? ሌላ ዳታ እስኪ ላስገባ ወደታች ላስገባ ስል አያችሁ ምን እንዳመጣ you cannot add or change a record because a related record is required in table student እንደዚህ የሚባል ተማሪ የለም። ኦኬ ልበለው። ምን የተባለ ተማሪ የለም ይለኛል። ST99 የተባለ ተማሪ እዚህ ውስጥ የለም ይለናል ነው። አያችሁ ይህም ስለሆነ ማለት ነው ሪሌሽንሺፕ ስላለ እንደዚህ አይነት ዳታ በፍጹም ማስገባት አልችልም። ሌላ ዳታ ላስገባ ስል የሚያመጣልኝ ኤረር ነው። ይህን ነገር አስተካክል ይለኛል። አሁን ላስገባ ስል ኤረር ይለኛል። ይህ ነገር የሚፈጠረው የተሳሳተ መረጃ ላስገባ ስል ምን ይለኛል? ይከለክለኛል። ምክንያቱም ሎንና ስቱደንት ምን አላቸው ማለት ነው ሪሌሽንሺፕ አላቸው። እሱን ሪሌሽንሺፕ እናያለን። የት ጋር ነው የምናየው? ሪሌሽንሺፕ እዚህ ጋር መተን ብናየው ይኸው ሰርተናል። ሪሌሽንሺፕ ስቱደንት ከማን ጋር ዝምድና አለው? ከሎን ቴብል ጋር። ቡክ ከማን ጋር ዝምድና አለው? አሁንም ከሎን ቴብል ጋር ስላለው እንደዚህ አይነት መረጃና ዳታ ላስገባ ስል አይፈቅድልኝም ማለት ነው። ኤረር ነው ይለኛል። ስለዚህ ዛሬ የምናየው ይህንን ነው። እንዴት አድርገን ሪሌሽንሺፕ ክሬት እናደርጋለን የሚለውን ነገር ማይክሮሶፍት አክሰስን ተጠቅመን እናያለን። አሁን ጥቅሙ ገብቶናል። ሪሌሽንሺፕ ማይኖር ከሆነ አላስፈላጊ ዳታ ገብተን ሬጂስተር ማድረግ እንችላለን ነው። ስለዚህ አሁን እስኪ እንዴት ነው ሪሌሽንሺፕ ማይክሮሶፍት አክሰስን ተጠቅመን መስራት የምንችለው ወደሚለው እንግባ። እሺ ሪሌሽንሺፕ ክሬት ለማድረግ ስቴፖችን እንመልከት። የመጀመሪያው ስቴፕ ፈርስት ስቴፕ ምንድነው የምናደርገው ማለት ነው? ማይክሮሶፍት አክሰስ ጋር የት ጋር ሄደን ነው ሪሌሽንሺፕ የሚለው የምናገኘው የሚለውን ነገር ግዴታ ማወቅ መቻል አለብን። እሱም እንደምናየው የት ጋር ነው የምናገኘው? ዳታቤዝ ቱል ጋር እንሄዳለን። ዜን ሪሌሽንሺፕ የሚል ራሱ ክሬት እናገኛለን ነው። ቱል ጋር ስንሄድ ስናይ ዳታቤዝ ቱል አለ። ዜን ከዛ ውስጥ ከሚያስመርጠን ውስጥ ሪሌሽንሺፕ የሚለውን ክሊክ ስናደርግ ኦልሬዲ አግኝተነዋል ማለት ነው። ዜን ስቴፕ ቱ ምንድነው የምናደርገው? ይህን ክሊክ ስናደርገው የሚመጣልን ነገር እንደዚህ አይነት ነገር ነው። ማለትም ቴብል ክሬት ያደረግናቸውን ቴብሎችን እዚህ ጋር ሊስት ያደርግልናል። እንደምታዩት ቡክ፣ ሎን እና ስቱደንት የሚባሉ ቴብሎችን አለ። ስለዚህ እነዚህን እኛ አድ እናደርጋቸዋለን። ቡክ ሁለት አይነት አድ ማድረግ መንገድ ደብል ክሊክ ብናደርገው እዚህ ጋር ቡክ የሚለው ደብል ክሊክ ስታደርጉት ቡክን ይጨምርላቸዋል። ዜን ሎን ደብል ክሊክ፣ ስቱደንት ደብል ክሊክ ማድረግ ትችላላችሁ። ወይም ሁለተኛው አማራጭ ቡክ ላይ ዜን አድ ስታደርጉት አድ ያደርግላቸዋል። ቴብሉን ወደዚህ ያመጣላቸዋል። ሎን የሚለውን አድ ሳደርገው እንደዚህ ሎንን ያመጣላቸዋል። ስቱደንት የሚለውን አድ ሳደርገው እንደዚህ ያመጣልናል ማለት ነው። ሶስቱን ቴብሎችን ወይም የምንፈልገውን ቴብል አድ በማድረግ ከጨመርነን በኋላ ክሎዝ እናደርጓለን። በዚህ ጋር ማወቅ ያለባችሁ ሁለቴ የከነካችሁት ቡክን ሁለቴ ቡክን አላስፈላጊ ሊጨማምርባችሁ ስለሚችል አንዴ ብታደርጉት አሪፍ ነው። እሱንም እንዴት እንደሆነ እናየዋለን። ዜን አድ ስናደርገው እንደዚህ ነገር ይመጣልናል። እንደምታዩት ቡክ በአልፋቤት ስለሆነ የሚመጣልን ቡክ ከዛ ሎን ከዛ ስቱደንት መጥቷል። ይህን ምን እናደርገዋለን? ያለ ስቴፕ 3 አሬንጅ እናደርጓለን።
ወደ ሞዴላችን በሰራንበት ሞዴል በትክክል ሪድ ለማድረግ እንዲያመቸን ከማን እናደርጋለን? ስቱደንትን ወደዚህ እናመጣለን። ዜን ሎን መሀል ላይ ቡክ ወደዛ ማለትም ልክ እንደዚህ ስቴፑን ማለት ነው። ስቱደንት ወደዚህ ብናደርገው ሎንን እንደፈለግን ድራግ አድርገን ማንቀሳቀስ እንችላለን ማለት ነው። እነዚህ እንትኖችን ድራግ አድርገን ወደዚህ እናመጣዋለን። ቡክን ወደዛ እንወስደውና ለዝምድናው የተሻለ እንዲሆንልን እንደዚህ አሬንጅ እናደርገዋለን ነው ይሄን ነገር። ስለዚህ ድራግ በማድረግ እንደፈለጋችሁ ወደታች ወደ ላይ ማንቀሳቀስ ቦታ መቀየር ማም ትችላላችሁ። አሬንጅ እናደርገዋለን ነው። ስቴፕ 3 ፎር ላይ ሪሌሽንሺፑን እንጀምራለን ነው። ካስተካከልናቸው በኋላ እንዴት ነው ሪሌሽንሺፕ ክሬት የምናደርገው የሚለውን እናያለን። ምን አድርጎት ይላል? ስቱደንት ቴብል ላይ ትመጡና እቺ ስቱደንት አይዲዋን ምን አድርጓት ነው? ድራግ አድርጋችሁ ሎን ስቱደንት አይዲ ጋር አገናኟት ነው። ምንድነው የምታደርጓት? እዚህ ጋር ትመጡና ስቱደንት አይዲ የምትለዋን እቺን ትይዙና ድራግ አድርጋችሁ አምጥታችሁ ሎን ከማን ጋር ማገናኘት የምንፈልገው እንደምታዩት ስቱደንት አይዲ ጋር መተን ስንለቀው ራሱ እንደዚህ መስመር ይሰራልናል ማለት ነው። ሰው መስመር ከመስራቱ በፊት ግን የሚያመጣልን ምንድነው? እንደዚህ አይነት ነገር ያመጣልናል። ሲያመጣልን ምንድነው የሚለን? ስቱደንት አይዲ ማለት ሚቼ የመረጥናት ከማን ጋር ከሎን ስቱደንት ጋር ማገናኘት ትፈልጋላችሁ ወይ ብሎ እንደዚህ አይነት ነገር ፖፕ አፕ ያመጣልናል። ዜን ግዴታ ማወቅ ያለብን ማድረግ ያለብን ስያሜው ችግር የለውም። እንደምታዩት የስያሜው ግዴታ መመሳሰል አይጠበቅበትም። ግን እዚህ ጋር የሚነግረን ምንድን ነው? ይህ ስቱደንት አይዲ የሚባለው ነገር መረጃ ስንፈልግ ከሎን ቴብል ነው የምትመጣው። ከየት ነው ማግኘት መረጃ እያልነው ነው? ከስቱደንት ቴብል ስቱደንት የምትባል አይዲ ጋር ግዴታ መመሳሰል መቻል አለበት። ከዛ ውጭ እንዳታመጣብኝ እያለን ነው። ያንን ነገር ለማድረግ አመተን እዚህ ጋር ሪፈረንሻል ኢንቴግሪቲውን ኢንፎርስ ቼክ እናደርገዋለን ማለት ነው። ይችን ነገር ክሊክ እናደርገዋለን። ስናደርገው ምን ነገር ነው ማለት ነው? ይቺ የሎን ስቱደንት አይዲ የተባለችዋ ይችኛዋ ማለት ነች። መረጃ ከየት ነው የሚያገኘው? ከማን ጋር መመሳሰል መቻል አለበት ማለት ነው? ከስቱደንት ቴብል ስቱደንት አይዲ ከምትለው ከችኛዋ ጋር መመሳሰል መቻል አለበት ብለን ኢንፎርስ ካደረግን በኋላ ክሬትን ስናደርገው እንደዚህ አይነት መስመር ይሰራልናል ማለት ነው። ሁለተኛውም ጋር ቡክ ላይ ስንመጣ ምንድነው የምናደርገው? በተመሳሳይ ይቺ ቡክ አይዲ የምትለዋን ፕራይመሪ ኪዋን ድራግ አድርገን አመተን የት ጋር እናደርገዋለን ማለት ነው? ከቡክ አይዲ ጋር እዚህ ጋር ስናገናኘው እንደዚህ አይነት ፓፕ ያደርግልናል ማለት ነው። ሲያገናኘው ኢንፎርስ የምትለዋን ቼክ እናደርግና ወይም ቲክ አድርገን እዚህ ጋር ክሬት ስናደርገው ይህንን መስመር ይሰራልናል። ያኔ ዝምድና ሰራ እንላለን። ሌላ ተጨማሪ ነገር እዚህ ጋር ማስተካከል ከፈለጋችሁ ካስኬድ አፕዴት፣ ካስኬድ ዲሊት የሚለው ነገር አለ። እነሱን እንዴት እንደሆነ ማድረግ ትችላላችሁ፣ አለማድረግ ትችላላችሁ። ግን ዋና ግዴታ ማድረግ ያለባችሁ ሪፈረንሻል ኢንቴግሪቲ የሚለውን ግዴታ መምረጥ መቻል አለባችሁ። ሁለቱ ምንድን ነው ዓላማው የሚለውን ነገር እናያለን። እስኪ ወደ አክሰስ እንግባና እንዴት አድርገን ነው የምንሰራ የሚለውን ነገር ደግሞ በተግባር እንመልከት ነው። እዚህ ጋር መተን ሎን አይታችሁ ከሆነ ያልሆነ መረጃ ቅድም ስሰራ መዝግቦልን ነበር። እስኪ መጀመሪያ እነዚህ ሪከርዶችን ዲሊት እናደርጋቸውና የስ ዲሊት እናደርገው። አሁንም እንደ አዲስ ለመስራት ሪሌሽንሺፑ የተስተካከለ ሰው ምንድን ነው አለን። ሪሌሽንሺፕ ለመስራት የት ጋር ነው የምናገኘዋለን? ኦልዌይስ ስቴፕ 1 ዳታቤዝ ላይ ስንመጣ ሪሌሽንሺፕ ላይ እናገኘዋለን። ክሊክ ስናደርገው እንደምታዩት ይህንን አመጣለን ነው። የቴብሎችን ሶስቱን ቴብል አምጥቶልናል። ቡክ ሁለት አማራጭ አለ ብያቸዋለሁ። ዜን ቡክ ላይ ስለመጣ አድ ልበለው። ይሄው አድ ስለው አመጣልኝ። እሺ ጋር እንዲታያችሁ እንሻርጋትና ሎን የሚለው ጋር ላድርግ። ዜን አድ ሳረገው ይሄው ሎንን አመጣልኝ። ስቱደንትን እሺ ጋር ልንካና አድ ሳረገው አመጣልኝ። ሶስቱን አመጣልኝ። ዜን ይሄንን ነገር ክሎዝ አድርጓለሁ ማለት ነው። አሁን ቀጣዩ ስቴፕ ምን እናደርጋለናል? ይሄን እንደፈለጋችሁ ይዛችሁ ድራግ አድርጋችሁ ማንቀሳቀስ ትችላላችሁ። እስኪ አሬንጅ እናደርገው። ይችን ቡክን ወደዚህ ላምጣት። ይችን እንድች አድርጋትና ሞዴላችን ጋር እንዲመሳሰል ማለት ነው። ይሄው አሬንጅ አደረኩት። አሁን ቀጣይ ዝምድና ነው፣ ሪሌሽንሺፕ ነው ክሬት ማድረገው። ምን ብዬ ነው የምነግረው? ይቺ ስቱደንት አይዲ ዝም ብለን በራሳችን ምን ጽፋት ሳይሆን ከማን አምጣልኝ ነው? ከዚህ ስቱደንት አይዲ ጋር ነው መምጣት ያለበት ብለን መናገር መቻል አለብን። ለመናገር ምንድን ነው የምናደርገው ብለናል። ይቺን ስቱደንት አይዲዋን አመተን ድራግ ታደርጉትና ይሄው እንደሚታየው መተን እዚህ ጋር ስቱደንት አይዲ ጋር ትለቁታላችሁ። ስትለቁት እንደዚህ አይነት ነገር ፓፕ ያደርግላችኋል። ስቱደንት አይዲ ከሎን ስቱደንት አይዲ ጋር ነው ወይ ክሬት እንዲሆንላችሁ የፈለጋችሁ ዝምድና ሲለን እዚህ ጋር አዎ ኢንፎርስ አድርግልን፣ ሌላ መረጃ መውሰድ የለበትም። ይህ ስቱደንት አይዲ የሎን ስቱደንት አይዲ ከዚህ ነው መምጣት ያለበት ብለን ኢንፎርስ እናደርገዋለን። ይህንን ከፈለግን ቼክ ማድረግ እንችላለን፣ ካልፈለግን እንተዋለን። ግን በኋላ ስለምናየው ነገር አልፈዋለሁ። ክሬት ስል ምን ይላል ማለት ነው? አንደኛውን ኤረር እዚህ ጋር ሳየ ምንድን ነው የሚለን? ሎን የተባለ ነገር ምን ይለናል? ተከፍቷል። ስለዚህ ምን ማድረግ መቻል አለባችሁ ማለት ነው? ኦልዌይስ ሪሌሽንሺፕ ስንሰራ የከፈትናቸውን በሙሉ ቴብሎች ማጥፋት መቻል አለብን ማለት ነው። ለዛ ነው ኤረር ያመጣብን። ሰው ይህን ነገር እንደዚህ ለዝጋውና የተከፈተው በሙሉ ስቱደንትን
እንዘጋለን። ክሎዝ። አሁንም ቡክ የተባለውን ነገር ክሎዝ ማለት ባይዘው ማጥፋት ማለት አይደለም። ከዚህ አካባቢ ስለከፈትን የከፈትነው ፎልደር ስለሆነ ለጊዜው አጥፋልን እያለ ነው። ቴብሎች ግን እዚህ ጋር አሉልን ነው። ሪሌሽንሺፕ ብቻው መቅረት መቻል አለበት ነው። አሁን እንቀጥል። ስቱደንት አይዲን ድራግ አድርገን እሺ ጋር ከሎን ስቱደንት አይዲ ጋር ሳመጣው አሁን ከዚህ ጋር ነው ማዛመድ። ይሄ ቴብሉን እዚህ ጋር አለ፣ እዚህ ጋርም አለ። ከፈለግን እዚህ ጋር ማስተካከል እንችላለን። እኛ ግን ትክክል ስለሆነ ያለንበት እቺን ኢንፎርስ እናደርግና ክሬት። ይሄው መስመሩን ሰራልን። ይሄው አመጣልና ከማን ጋር አገናኘልን ማለት ነው? ዝምድና ሰራ። ልክ እንደዛው የቡክን ምን እናደርገዋለን ማለት ነው? ስንነግረው ሪሌሽንሺፕ ስንሰራ ይህ የቡክ አይዲ ዝም ብለን እኛ የምንመዘግበው ሳይሆን ይህንን የቡክ አይዲ ከዚህኛው ከተመዘገበው የቡክ አይዲ ጋር መመሳሰል መቻል አለበት። ከዛ ውጭ መሆን የለበትም ስንል ሪሌሽንሺፕ ክሬት እናደርጋለና ለማድረግ ይችን አመተን ልክ እንደዛው እዚህ ጋር ድራግ አድርገን እንለቃለን። ስለቅ ይሄ የሪሌሽንሺፕ ዊንዶ ይመጣልናል። ኢንፎርስ ዜን ክሬት ስናደርገው በተመሳሳይ እንደዚህ አይነት ነገር ዝምድና ይሰራልናል። ሶ አሁን ሪሌሽንሺፓችን ምን አደረግን ማለት ነው? ሰራን። ይህን ነገር ሴቭ ማድረግ ትችላላችሁ ማለት ነው። አሁን እስኪ ወደ ሎን ቴብል ከፍተን እንምጣ። ሎን ስንመጣ መጀመሪያ ስቱደንት ላሳያችሁ። ስቱደንት 3 ተማሪዎች ነው ያሉ። ቡክ ስንት ቡክ አለ? 2 ቡክ አለ። እስኪ ያልሆነ ዳታ እንመዝግብ። እዚህ ጋር ስቱደንት ኤስቲ ነው እዚህ ጋር የሚለው ኤስቲኤስ ኤስቲ 999 የሌለ ተማሪ ነው። ዜን ቡክ ዝም ብዬ ያለ ቡክ እስኪ ልመዝግብ። ቡክ በትክክለኛ ሬጅስተር ባደረግለት ወይም የተሳሳተ መመዝገብ ይችላለሁ። ለበኋላ ግን እንዲህንልኝ ቡክ 1001 ኤክስትሪም ማለት ነው። ሎን ዴት እዚህ ጋር ላስገባለት የተዋሰበትን ቀን። ዜን ሪተርን ዴት ኦልሬዲ እስኪ እዚህ ጋር ሪተርን ዴት አለማስገባትን ትችላላችሁ። ዝም ብዬ ላስገባ። ይኸው ጨረስኩ። ሁለተኛ ልመዘገብ ስላያችሁ ምን ይላል ማለት ነው? ሪከርድ ቴብል ስቱደንት እንዲህ የሚባል ስቱደንት የለም ብሎ ይነግረናል። ኦኬ ብለን መተን እዚህ ጋር ምን ማድረግ መቻል አለብን ማለት ነው? ተማሪውን ማስተካከል። እስከ ስንት ነው ያለልን? ኤስቲ 001። ስለዚህ እስኪ እንደዛ ላደርግለት። ሎን መጥቼ ኤስቲ 001 የተባለ ተማሪ ሊሆን ይችላል ብዬ ክሬት ላደርግለት ስመጣ ፈቀደልኝ ማለት ነው። አያቸዋ በራሱ ጊዜ። ስለዚህ ሪሌሽንሺፕ ማለት ግዴታ ያለውን መሆን መቻል አለበት። እዚህ ጋር ስቱደንት አይዲ ስንሞላ በግምት ራሳችን የምንሞላው ሳይሆን ግዴታ ከስቱደንት አይዲ ጋር መመሳሰል መቻል አለበት ይለናል። ሶ ምን አድርገናል ማለት ነው? ሪሌሽንሺፕ በዚህ በተሳካ መልኩ ክሬት አድርገናል። ልብ በሉ ሪሌሽንሺፕ ክሬት ስናደርግ መስራታችን የሚታወቀው ምን አለ መሰላችሁ? ስቱደንት ቴብል ጋር ብትመጡ የፕላስ ምልክት ታገኛላችሁ። ይኸው ዝምድና አለ እያለን ነው። ከማን ጋር? ከሎን ጋር። አያችሁት? የሎንን እዚህ ጋር መመዝገብ እንችላለን። ፕላስ ምልክት እናገኛለን። ቡክ ጋር ብንመጣ ፕላስ ምልክትን እናገኛለን። እና ኤክስቴንድ አድርገን እዚህ ጋር መሙላት እንችላለን ከፈለገን ማለት ነው። ይህ ፕላስ ምልክት የሚያሳየን ዝምድና መሰራቱን ነው። ስቱደንት ጋር መጥቼ ምን ማድረግ ይሄ ስቱደንት ጋር መጥቼ ምን መሙላት እችላለሁ ማለት ነው። ይህን መጽሐፍ ተውሷል ብዬ እዚህ ጋር ሬጅስተር ማድረግ እችላለሁ ማለት ነው። ወይም እዚህ ጋር ያሳየናል። ስቱደንት ዋን ምን አይነት መጽሐፍ ተውሷል ብሎ ይነግረናል። ቡክ ዋንን ተውሷል ብሎ ይነግረናል ማለት ነው። ሰው ይህንን ይመስላል። አስቴር ጋር ብመጣስ አስቴር የተዋሰው መጽሐፍ ተውሳለች አልተዋሰችም? አስቴር አልተዋሰችም። እዚህ ጋር ስንመጣ ባዶ ነው የምናገኘው። እንድትዋስ ወይም ከተዋሰች ከሆነ ግን እዚህ ጋር እኛም መመዝገብ እንችላለን ማለት የቡክ አይዲውን ትክክለኛ የተዋሰችውን ዜን ሎን ዴት ሪተርን ዴት መመዝገብ እንችላለን። ዝምድና ሲኖር የፕላስ ምልክት ይመጣልናል። ሰው ሪሌሽንሺፕ ክሬት ስናደርግ ይህንን ይመስላል። እሺ ስለ ካስኬድ አፕዴት እና ዴሌት ደግሞ እንመልከት። ምን ማለታችን ነው? እዚህ ጋር ቀደም አልፈነዋል። ሪፈረንሻል ኢንቴግሪቲ ኢንፎርስ ስናደርገው አላስፈላጊ ዳታ እንዳንመዘገብ ያደርገናል። ግን ካስኬድ አፕዴት እና ካስኬድ ዲሊት ምን ማለት ነው የሚለውን ደግሞ እንመልከት። እሱን ስናየው ሪፈረንሻል ኢንቴግሪቲ ኦልሬዲ አይተነዋል። ኦርፋን ሪከርድ እንዳይኖር ነው። ኦርፋን ማለት ባለቤት አልባ ወይም ደግሞ የሌለ ተማሪ ወይም የሌለ መጽሐፍ እንዳንመዘግብ የሚያደርገን ሲሆን ግዴታ ሁሌ ኦልዌይስ ኢኔብል ማድረግ መቻል አለብን፣ ቲክ ማድረግ መቻል አለብን ነው። ካስኬድ አፕዴት ግን ማለት ምንድን ነው የሚሰራልን? ከስሙ እንደሚያስረዳን ለምሳሌ ይላል የስቱደንት 001 የተባለውን ስቱደንት አይዲውን እንዳጋጣሚ ቼንጅ ብናደርግለት ወደ ምን ኤስቲ ወደ 100 ብንቀይረው ምን ሊፈጠር ይችላል ማለት ነው። ስለዚህ ስቱደንት ቴብል ሄደን እችን ነገር ፕራይሜሪ አይዲውን ብንቀይር የተማሪውን ሎን ላይ መጥቶ አፕዴት ማድረግ መቻል አለበት በራሱ ማለት ነው። እኔን ነገር እንዲሰራልን እዚህ ጋር የሆነ ነገር ቼንጅ ሲኖር እዛም ጋር ሄዶ ቼንጅ እንዲኖር ከተደረገ ካስኬድ አፕዴት የሚለውን ቲክ እናደርጋለን ወይም እንመርጠዋለን። የመጽሐፍ ታይትሉ ሲቀየር ኤክስትሪም ማትስ የነበረውን ወደ ሌላ ነገር ስንቀይረው ሎን ላይ ሄዶም ያንን ነገር አብሮ ከሱ ጋር ተያያዥ የነበሩ መጽሐፎችን
ስያሜያቸውን እንዲቀይርልን ካስፈለገ እንደዛ የምናደርገዋለን ነው። እኒህ ነገሮችን ቲክ ስናደርገው በጥንቃቄ መሆኑ የታወቀ ነው። አፕዴት የሚያደርግልን ተያያዥ እንዲኖርልን ከፈለግን ብቻ ነው። ዲሊትም ልክ እንደዛው ነው። ካስኬድ ዲሊት ማለት ምን ማለት ነው? ለምሳሌ አንዱን ተማሪ ማጥፋት ብንፈልግ ST1001 የተባለ ተማሪ ከትምህርት ቤቱ ቢወጣስ ስቱደንት ቴብል ላይ ዲሊት ስናደርገው ከሱ ጋር ተያያዥ የሆኑ ሎን ቴብል የተዋሳቸው ዳታ ቤዝ ላይ የተመዘገቡ ከዛሬ በፊት ተወሷቸው የነበረ መጽሐፎች ይደለቱ ወይስ አይደለቱ የሚለውን ነገር የሚነግረን ነው። ካስኬድ ዲሊት የሚለውን ነገር እሱን ከመረጥ ነው ምን ይሆናል ማለት ነው። ኦልሬዲ አብሮ ተያያዥ ተማሪ ቴብል ላይ ያለው ነገር ስቱደንት ቴብል ላይ ሲጠፋ ሎን ላይ ያለውም አብሮ የተያያዥ መረጃዎችም ይጠፋሉ፣ እንዲጠፋ ይሆናል ነው። እንደዛ ሲሆን ካስኬድ ዲሊት ይሆናል ነው። ባይዘው ይህን ነገር ስንመርጥ በጣም በጥንቃቄ ነው ዲዛይን ላይ ስናደርግ። ምክንያቱም አንዳንድ እንዲተውልን ሊፈልግ ይችላል። ተማሪው እንኳን ቢወጣ ሪከርዱ ልንፈልገው እንችላለን። ላይብራሪው ላይ ምን ያህል ተማሪ እስከዛሬ ተውሷል፣ ምን አይነት መጽሐፍ ወስደዋል የሚለውን ነገር እንደ መረጃ ማስቀመጥ ከፈለግን ይህን ነገር ቲክ ማድረግ የለብንም። አይ ከቦታ አንጻር ግን እንዲጠፋልን ተማሪ ከወጣ መረጃውን አንፈልግም፣ ስለዚህ ቦታም ስፔስ ስቶሬጅ እጥረት ስላለብን ይህን ነገር አያስፈልግም ብላችሁ ካሰባችሁ ካስኬድ ዲሊት የሚለውን ነገር ትመርጡትና ኦልሬዲ ተማሪም ሲወጣ ከሱ ጋር ተያያዥ የነበረው መረጃ በሙሉ ያጠፋላችኋል ማለት ነው። እንዴት ነው ይህን ነገር ክሬት የምናደርገው? ቅድም ቲክ አላደረግነውም። አሁን መተን እንዴት ነው የምናስተካክለው ከተባለ ቪው ኤንድ ሞዲፋይ ሪሌሽንሺፕ ላይ ነው የምናደርገው ማለት። እንዴት ነው ያን ነገር ሪሌሽንሺፕን እንዴት ነው ኤዲት ማድረግ የምንችለው ከተባለ እንደተለመደው ዳታቤዝ እሱን ላይ እንገባለን። ዜን ሪሌሽንሺፕ የሚለውን ነገር ክሬት ስናደርገው ይመጣልናል። ኤዲት እና ዴሊት ማድረግ እንችላለን ሪሌሽንሺፑን ነው። እስኪ በተግባር እንየው ነው። እሱን ነገር ለማድረግ እንዴት እንሰራለን ነው። ፕራክቲካል ዴሞንስትሬሽን እግረ መንገዳችን እንሰራለን። ሪፈረንሻል ኢንቴግሪቲውን ብሬክ አድርገን ቅድም አይተናል። የሌለ ተማሪ ብናስገባ ኤረር መጥቶብናል። አሁን እስኪ የካስኬድ አፕዴት እና ካስኬድ ዲሊት እንዴት እንደሚሰራ በተግባር አክሰስ ላይ ገብተን እንመልከት። አክሰስ ላይ ስንመጣ ሪሌሽንሺፑን እንዴት ነው ኤዲት የምናደርገው ብለናል። ዳታቤሱ ላይ ነው የምናገኘው። ሪሌሽንሺፕን ክሊክ ስታደርጉት ይሄ ሪሌሽንሺፑን ይመጣል። ኤዲት እንዴት ነው የምታደርጉት? ለምሳሌ ስቱደንት እና ሎንን ኤዲት ማድረግ ከፈለጋችሁ እዚህ ጋር መታችሁ ደብል ክሊክ ማድረግ ትችላላችሁ፣ ወይም ራይት ክሊክ አድርጋችሁ እንደዚህ አይነት ኤዲት ወይም ዲሊት ማድረግ ትችላላችሁ ነው። ወይም ደግሞ የፈጠነ ከፈለጋችሁ እዚህ ጋር ደብል ክሊክ ስታደርጉት ይመጣላችኋል ነው። ሪሌሽንሺፑን ኤዲት ማድረግ ትፈልጋላችሁ ወይም ራይት ክሊክ ስታደርጉት ኤዲት ሪሌሽንሺፕ ይላል። እንደምታዩት ይህ ሪሌሽንሺፕ ከማን ነው? ስቱደንት አይዲ እና ከሎን ጋር ተያይዟል ነው። ኤዲት ማድረግ የምንፈልገው እኛ ካስኬድ አፕዴት አድርገን እስኪ ምን አይነት መረጃ ይኖራል የሚለውን ነገር እንመልከት ነው። ስቱደንት ላይ ብቻ ነው እንደዚህ ነገር ያደረግነው። ስቱደንት ላይ መተን ኦኬ እንበለው። ምንድን ነው የሚለው? በተደጋጋሚ ቅድም የሰራናትን ኢረር አሁንም ደገምናት። ምንድን ነው መሆን ያለበት? እነዚህ የከፈትናቸው ቴብሎች ስላሉ እነሱን መጀመሪያ ክሎዝ አድርጋቸው ይልናል። እንዳለን ነገር እናደርጋለን። መተን ኦልዌይስ የከፈትነውን ነገር ክሎዝ፣ ስቱደንትንም ክሎዝ ማድረግ እንችላለን። ቡክንም ስላልነካ ነው። ቡክ ችግር የለውም። እዚህ ጋር መተን በኋላ ልንሰራ ስለምንችል እንዳያስቸግረን እናጥፋው። ኤዲት ሪሌሽንሺፕ እናድርገው። ዜን ካስኬድ አፕዴት የሚለውን ነገር እስኪ ቲክ ላድርገው እና እንየው። አፕዴት የሚለውን ነገር ኦኬ ብለናል። ስለዚህ እስኪ እንክፈት። ስቱደንት አይዲውን ስንት እናድርገው ብለናል። እዚህ ጋር ሎን ስንመጣ ማን ያለው ማለት ነው? ስቱደንት ዋን የሚባል ነገር ኦልሬዲ እዚህ ጋር አለልን ነው፣ አስቀምጠውልናል ነው። እስኪ ስቱደንት ላይ መተን አይዲውን ይቀይረው። ዋን የተባለውን ነገር ስንት ብናደርገው ነው? ይህንን ቴን ባረገው። ኦኬ ቴን ባረገው ምን ሊፈጠር ይችላል ነው። ሎንጋ ስገባ አያችሁት፣ በራሱ ጊዜ አፕዴት አደረገው ማለት ነው። ይህ ነው ካስኬድ አፕዴት ማለት። እዚህ ጋር የመረጃ ለውጥ ሲኖር እዚህኛው ጋር መጥቶ ይቀይርልናል ማለት ነው ራሱ። ምክንያቱም እዚህ ጋር የተያዘልን ማን ነው? ስቱደንት የተዋሰው ስቱደንት ማን ስለሆነ ነው? አበበ። ለምሳሌ አበበን አይዲ ወደ 13 ባረገው ለውጣችንን ሴቭ ካደረግነው በኋላ እዚህ ጋር ሎንጋ ስንመጣ ይኸው 13 ይመጣልናል። ሴቭ ስናደርገው እዚህ ጋር የምንቀይራቸው ማንኛውም ነገር እዚህ ጋር ሎን ላይ አብሮ ሪሌሽንሺፕ ክሬት ስለተደረገ መረጃ ይመጣል ነው። እሺ አሁን ደግሞ እስኪ ይህንን ስቱደንት እንደልተው አበበ የተባለውን ብንደልተው ምን አይነት ነገር ይፈጠራል ነው። እዚህ ጋር መተን ዴሊት ሪከርድ ብንለው አይቻልም፣ መደለት አንችልም። ለምንድን ነው መደለት ማንችለው? ይህ ተማሪ ይልናል ከሎን ጋር የተዋሰው መጽሐፍ አለ፣ ሪሌሽንሺፕ ክሬት አድርገዋል፣ ስለዚህ ማጥፋት አትችሉም ይለናል። ለምንድን ነው ማንችለው? እኛ ኦኬ ልበለውና ካስኬድ አፕዴት ቲክ አልመረጥንም፣ አላደረግነውም። ምክንያቱም ሪሌሽንሺፕ ጋር ስንመጣ ምንድነው ይህንን ኤዲት ብናደርገው ባሳያችሁ፣ ካስኬድ አፕዴት የሚለውን ነገር ወይም ዲሊት የሚለውን ነገር እዚህ ጋር ምን አላደረግነውም፣ ቲክ አላደረግነውም። ይህ ማለት
ተማሪ እንዳይጠፋ ሪሌሽንሺፕ ግንኙነት ያላቸው ነገር ማጥፋት አይቻልም ማለት ነው። ቲክ እስኪ እናደርግና ደግሞ ቼክ እናደርገው። ካስኬድ ዴሊት ብንለው ምን አድርገው እያለን ነው? አጥፋው። ያ ተማሪ የሚጠፋ ከሆነ አጥፋው እያለን ነው። እዚህ ጋር ምንድነው የሚለን? ማጥፋት መቻል አለባቸው። መጀመሪያ ክሎዝ አድርጎት ነው ሎንን። ኦኬ ክሎዝ እናደርግለት። ስቱደንት የተባለውን ክሎዝ እናድርግ። ሎን የተባለውን ክሎዝ እናድርግና ሪሌሽንሺፑን እናድሰው። ስለዚህ ካስኬድ ምን እንዲሆን ነው የፈለግነው? ሰው ካስኬድ ዴሊት የሚለውን ነገር ኦኬ ያልነው ማለት ነው። ያ ማለት ተማሪው ሲጠፋ አብረህ መረጃውንም የሎንም አጥፋልን እያልነው ነው። ቅድም ግን አይቻልም ያለው ለምንድን ነው? መደለት ማይቻለው ዝምድና ስላላቸው ይህን ነገር ቲክ ስላላደረግ ነው። ተሳስታችሁ እንኳን እናንተ ለማጥፋት ብትሞክሩ አያጠፋላችሁም። አሁን ግን ያጠፋዋል ነው። ሲያጠፋው ሎንም ጋር ያለውን ነገር አብሮ ያጠፋልናል ነው። ሎን እንመልከት። ለምሳሌ እዚህ ጋር ማን አለ? ስቱደንት 13 የተባለ ወይም አበበ የተዋሰው መጽሐፍ አለ ነው። እዚህ ጋር ስንመጣ የተዋሰው ነገር አለ ነው። እስኪ ዲሊት አድርገን ሞክረው። ይሄንን 13 ማለት ይሄ ነው፣ አበበ ነው። ኦልሬዲ የተዋሰውን አበበን እስኪ እንደልተው። ዲሊት ሪከርድ። ኦኬ እንደዚህ አብሮ ተያያዥ የሆነ ምናምን ምናምን አለ ዳታ ይላል። አጥፋው እያለ ነው። የስ አጥፋልን እያለን ነው። ናው ሴቭ እናድርገው። ሎን ቴብል ጋር እንምጣ። ኦ አያችሁታ ዲሊትድ ሆነዋል ማለት ነው። ሰው ካስኬድ ዲሊት ማለት እዛኛው ጋር የሚጠፋ ከሆነ ይህንን መረጃ ከእሱ ጋር ተያያዥ የሆነውን መረጃ ሪሌሽንሺፑን ምን አድርግልን እያለው ነው? አጥፋልን እያለው ነው። ይህን ካስኬድ ዲሊት የሚለውን ነገር ግን ቲክ ካላደረግን እንደ ቀደም እንዳያችሁት ማጥፋት ብንሞክር ማጥፋት አይቻልም ማለት ነው። አሁን ግን ዝምድና ስለፈጠርን እዚህ ጋር የሚጠፋ ከሆነ ሎንም ጋር ያለው ነገር አብሮ ይጠፋል። ሰው ካስኬድ ዲሊት ይህንን ይመስላል ነው። እነዚህን አየን። እሺ ሌላኛው ነገር የምናየው ምንድን ነው? ኮመን ሪሌሽንሺፕ ኤረር አለ። እሱም የመጀመሪያዎችን አይተናታል። ይቺ ምንድነች? ክሎዝ ካላደረግነው ዳታዎችን ሪሌሽንሺፕ ክሬት ማድረግ አንችልም ነው። ክሎዝ ማድረግ ዲሊት ማድረግ እንዳልሆነ ቅድም አይተናል። ከወርኪንግ ኢንቫይሮንመንት ላይ እዛ ጋር ገለል እናደርግለታለን። ምክንያቱም የተለያየ ነገር ኤዲት ለማድረግ እየሰራን ሳይሆን አስቀምጠን ነው ኤዲት ማድረግ ስላለብን ክሎዝ እናደርገዋለን ነው። እዚህ ጋር ደግሞ ሪሌሽንሺፕ ክሬት ለማድረግ ግዴታ የምናገናኛቸው ዝምድና የምንፈጥርባቸው ዳታ ታይፓቸው ምን መሆን መቻል አለበት ነው? መመሳሰል መቻል አለበት ነው። ባለፈው አይተናል። መመሳሰል መቻል አለበት፣ ካልሆነ ግን ክሬት ያደርግልንም ነው። ሌላኛው ሪፈረንሻል ኢንቴግሪቲ ሩል ቫዮሌትድ የሚለን ደግሞ ኢረር አይነት አለ ነው። ይህ ነገር ምንድን ነው? ይህንም አሁን ያልኳቸው ነው። ዳታውን ካላጠፋ ነው እነሱን ነገር መስራት አንችልም ነው። ዜን ሪፈረንሻል ላይን ሪሌሽንሺፕ ላይን ኤግዚስት ማይሆን ከሆነ ማለትም ይቺ ላይን ይሄ ላይን ማይኖር ከሆነ ስህተቱ ምንድን ነው ማለት ነው? ይችን ነገር ቲክ ካላደረጋችኋት ዝም ብለን እዚህ ጋር ክሬት ብናደርገው እንደዚህ አይነት ላይን አናገኝም። እንደዚህ አይነት ነገር ላይን ለማግኘት ከፈለግን ይችን ነገር ሪፈረንሻል ኢንቴግሪቲውን መምረጥ መቻል አለብን ነው። ካልሆነ ላይን አናገኝም ነው። እስኪ ይችኛዋን ኤረር ምንድን ነች የሚለውን ነገር ደግሞ እንመልከታት። ምክንያቱም ኦልሬዲ ስለጨረስን ማለት ነው። ሪሌሽንሺፕ ክሬት ለማድረግ ዳታ ታይፕ መመሳሰል መቻል አለበት። ምን ማለት ነው መመሳሰል መቻል አለበት? እዚህ ጋር ስናየው ይችን ስቱደንት አይዲ አምጥተን ከዚህኛው ስቱደንት ጋር ለማገናኘት ስንፈልግ የስቱደንት አይዲ ይቺ ዳታ ታይፑ እና የዚህኛው የሎን ላይ ያለው የቴብል ዳታ ታይፑ መመሳሰል መቻል አለበት። ቴክስት ከሆነ ይሄም ቴክስት መሆን መቻል አለበት። የተለያየ ከሆነ ኢረር ይፈጠራል ነው። እዚህ ጋር ቡክ አይዲ እና ይሄኛውን ቡክ አይዲ ማገናኘት ስንፈልግ የቡክ ቴብል ያለው ቡክ አይዲው እዚህ ጋር ቴክስት ከሆነ እዚህ ጋር ይችኛው ቡክ አይዲ ሎን ቴብል ያለችው ቴክስት ማድረግ መቻል አለበት። ይሄኛው ቴክስት ነው። ይሄኛው ዳታ ታይፑ ናምበር ከሆነ ኢረር ይፈጠራል ነው። ይህንን ነው ዳታ ታይፓቸውም መመሳሰል ፎሬን ኪ ያላቸው ዝምድና ማገናኘት የምንፈልገው ሁለቱ ዳታ ታይፓቸው መመሳሰል መቻል አለበት። ካልሆነ ኢረር ይፈጠራል ነው። እሱኛውን ኢረር ነው ያለው። ሪሌሽንሺፕ ይህንን ይመስላል እንግዲህ። ስለዚህ ዛሬ እንትናችንን በሚገባ ጨርሰናል። ያልገባችሁ ነገር ካለ ጥያቄ ካላችሁ ኮሜንት ቦክስ ላይ ጻፍ አድርጉ። ባይዘዌ ሰብስክራይብ እያደረጋችሁ ወዳጅ ጓደኛ፣ ዘመድ፣ ቤተሰብ አይቲ ፕሮግራም ላይ መሰማራት ለሚፈልግ ሰውም ካለ ኦልሬዲ ቤዚክ ነገሮች ስለሆኑ እነዚህ ቪዲዮውን ሼር አድርጉለት። ሀሳብ አስተያየት ካላችሁ ጻፉልኝ፣ እመልሳለሁ። የዛሬ ክላሳችንን ጨርሰናል። በቀጣይ እስክንገናኝ ድረስ መልካም ጊዜ